ጀንበር ዛሬ ነው ዓለም ደስታችሁ ዛሬ ነው ዓለም ደስታችሁ ሙሽራውን አጅ ቢያባት የዛሬ አባት ያምቡሽ አባት አረቢ ገና አንቤት ቢት አረቢ ገና ሰላም ጤና ይስጥልን። የተወደዳችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ይድረሳችሁ። በአዲስ ጉዳይ ወደ እናንተ መጥተናል። ተወዳጇ በበርካቶች ዘንድ እጅግ ተፈቃሪ የሆነችው እንስት ተዋናይ ፍናን ህድሩ በመጨረሻ ተሞሽራለች። እጅግ ደማቅ የነበረው የሰርግ ስነስርዓቷ የተገኙ እንግዶችና በሰርግ ስነስርዓቷ የተሰጣትን ውድ ስጦታ ከዚህ ባሻገር 5 ተከታታይ መዳረሻ መሰል ዝግጅቶች የነበሩት የሰርግ ፕሮግራማና 50 ሚሊዮን ፈጀ የተባለው የፍናን ህድሩና የልጅነት ፍቅረኛዋን የትዳር ጎጆ ምስረታ በተመለከተ አሁን እጃችን የገባ መረጃ አለ። የአደባባይ ትዳር መጨረሻው ሊያምር አይችልም። የቅርብ ወዳጆቿም ይህ ጉዳይ ላይ አስተያየትና ሀሳባቸውን እየሰጡ ይገኛል። በጥቅሉ ግን በዛሬው ዕለት የነበረው የሰርግ ስነስርዓት እጅግ ደማቅ እንደሆነ ታዝበናል። መረጃውንም ይዘን ወደ እናንተ መተናል። ለሚዲያችን አዲስ ከሆናችሁ ይህንን ሚዲያ ሰብስክራይብ በማድረግ ቤተሰብ እንድትሆኑና ሀሳብ አስተያየታችሁን እንዲሁም በአርቲስቷ ሙሽራ የተሰማችሁን ደስታ በኮሜንት መስጫው ላይ እንድታሰፍሩልን በትህትና በመጠየቅ ቀጥታ ወደ መረጃው እናልፋለን። እጅግ በበርካቶች ዘንድ ሲጠበቅ የቆየው የተወዳጇ ተዋናይ ፍናን ህድሩ የሰርግ ስነስርዓት በዛሬው ዕለት በደመቀ ሁኔታ ተከውኗል። በኢትዮጵያ እንደተለመደው የሰርግ ስነስርዓት እሁድ ቀን ጠብቆ የሚከወን ቢሆንም ባልተጠበቀ ሁኔታ በሐሙስ ቀን መከወኑ በርካቶችን ያስገረመ ጉዳይ ሆኗል። ፍናን ህድሩ በዛሬው ዕለት የሰርግ ስነስርዓቷን ያደረገች ሲሆን የሰርግ ስነስርዓቷን በርካታ አርቲስቶች፣ ተወዳጅ የቅርብ ቤተሰቦቿና ጓደኞቿ የተገኙበት እጅግ ደማቅ ስነስርዓት እንደነበረም ተነግሯል። በኢትዮጵያ የአርቲስቶች የትዳር ታሪክም ሪከርድና ክብረ ወሰን የያዘ ስለመሆኑ እየተነገረ ይገኛል። ከዚህ ቀደም መስቀለኛ መንገድ አዘግተው ቀለበት ያደረጉ ከ500 ሺህ ብር በላይ የሚያወጣ የዳይመንድ ቀለበት በመግዛት ፍቅረኞቻቸውን ሰርፕራይዝ ያደረጉ፣ ከዚህ ባሻገር ሀገር አሜሪካ ድረስ በመጓዝ ደማቅ የሆነ የሰርግ ስነስርዓት የፈጸሙ፣ እጅግ ወግና ባህሉን በጠበቀ ሁኔታም ሰርጋቸውን የከወኑ በርካታ ተዋናያን፣ ሙዚቀኞችና የኪነ ጥበብ ዓለም ሰዎች እንዳሉ ይታወቃል። ከነዚህ ሁሉ ግን የፍናን ህድሩ እጅግ አጓጊና ተጠባቂ ነበረ። የሰርጓን ቅምሻ በሚመስል ላለፉት ወራቶች ተከታታይ ፕሮግራሞችን ስታዘጋጅ የቆየችው ፍናን ህድሩ ተወዳጅ የቅርብ ወዳጆቿና ከስክሪን የጠፉ አርቲስቶች ጭምር የተገኙባቸውን የሰርግ መዳረሻ ዝግጅቶች በተሳካ ሁኔታ ፈጽማለች። እነዚህም ዝግጅቶቿ በህዝብ ዘንድ እጅግ መነጋገሪያ የሆኑ ነበሩ። መለስተኛ ሰርግ የሚመስሉ የነበሩ፣ ከጓደኞቿ ጋር ላገባ ነው፣ አጅቡኝ፣ ደስታዬን ተካፈሉ የተሰኘችባቸው ፕሮግራሞችም በበርካቶች ዘንድ እጅግ ተወዳጅ የነበሩ ነበሩ። አንዳንዶች እነዚህ ዝግጅቶች የሰርግ ዝግጅቷን ሊበልጡ ነው ወይ የሚል ግምታቸውንም እያኖሩ ቆይቷል። ፍናን ህድሩ እጅግ ከምታፈቅረው ከልጅነት ፍቅረኛዋ ጋር ለመሞሸር ከ50 ሚሊዮን ብር በላይ ወጪ ማድረጋቸው የተነገረ ሲሆን ያለፉት 5 ዝግጅቶች የሰርግ ዝግጅቷ ጥሎሽና የሰርግ ሙሉ ወጪዋን ጠቅልሎ ከ50 ሚሊዮን ብር በላይ በዚህ ዝግጅት ላይ ወጪ ማድረጓ ተነግሯል። ይህም በኢትዮጵያ የሰርግ ታሪክ እጅግ ከፍተኛ ወጪ የወጣበት ስለመሆኑ እየተነገረ ይገኛል። ከሰሞኑ በአዲስ አበባ የአዲስ አበባ ከተማ ነዋሪን እንዲሁም አልፎም ኢትዮጵያዊውን ሁሉ እጅግ ያስገረመ አንድ ክስተት መከወኑ አይዘነጋም። በጥሎሽ መልክ ላንድ ክሩዘር ቬት መኪናን ለሙሽሪት አባትና እናት በስጦታ የሰጠው ሰው እጅግ እያነጋገረ ነው። ይህ ሰው ይህንን መኪና ልጃችሁን ስለምትሰጡኝ ይገባችኋል በማለት በስጦታ ማበርከቱ የኢትዮጵያዊ የሰርግ ስነስርዓትና የጥሎሽ ጉዳይ የት እንደደረሰ የሚያሳይና እጅግ የሚያስገርም ስለመሆኑ በስፋት መነጋገሪያ ሆኖ ነበረ። ወላጅ አባቷ ቤት ቪኤት መኪና የላከው ሰውም ማን ነው? ስራውስ ምን ቢሆን ነው ይህንን ማድረግ የቻለው? ቪኤት መኪና መስጠት ከቻለ ልጃቸውን እንዴት ነው አደላቆ የሚያኖረው የሚለው ጉዳይም ለበርካታ ኢትዮጵያዊ
ትንግርት ሆኖ አልፏል። ቀደም ሲል የነበሩ የሰርግ ስነ ስርዓቶች እጅግ ወግና ባህላቸውን የጠበቁ ከዚህ ውጭ ደግሞ ለታይታ ሳይሆን የሚያፈቅረውን ሰው የምታፈቅረውን ሰው የራሷ ለማድረግ የሚሄዱበትን መንገድ የሚያሳዩ ነበሩ። ነገር ግን አሁን ላይ በሳምንት በወራትም እየፈረሱ ለሚገኙ የትዳር ጎጆች የሚወጡ ወጪዎች ሚሊዮን መሆናቸው በርካቶችን እያስገረመ ይገኛል። የተወዳጇ ተዋናይ ፍናን ህድሩም ያለፉትን ወራቶች የነበሩ ዝግጅቶቿ እንዲሁም ለቤተሰቧ የተሰጠው ጥሎሽና የሰርግ ስነ ስርዓቷ እጅግ ደማቅ የነበረው የሰርግ ዕለቷን አጠቃሎ ከ50 ሚሊዮን ብር በላይ የፈጀ ስለመሆኑ መረጃ ሹክ ተብለናል። ከዚህ ባሻገር ተወዳጇ ፍናን ህድሩ እንደ ሌሎች አርቲስቶች አንድ የከተማውን ንጠጥ ባለሀብት እንዳላገባች መረጃዎች ሲወጡ ነበር። ከዚህ ፍቅረኛዋ ጋር ረዥም ዓመታትን በፍቅር እንደቆየችና እጅግ የተሳካ የተውኔት ዓለም ሰው እንድትሆንም ከጎኗ በመሆን ሞራል የሆናት ኢትዮጵያዊው ሁሉ እንዲወዳት መልካም ጸባይ እንድትላበስ ካደረጓት ሰዎች መካከልም አንዱ ይሄው የፍቅር አጋሯ እንደነበር የተነገረ ሲሆን ይህም የተረጋጋ ትዳር ልትመሰረት የምትችልበት ዕድል እጅግ ሰፊ እንደሚሆን ያሳየ ስለመሆኑ አንስቷል። ነገር ግን አንዳንዶች በፍናን ሰሞንኛ እንቅስቃሴና አርቲስቶች ባሳዩአቸው ያልተገቡ ተግባራቶች የተነሳ የአደባባይ ትዳር መጨረሻው ሊሰምር አይችልም፣ በዚህ ጉዳይ ላይ አርቲስቷ ብዙ ልታይ ባትል ጥሩ ነው የሚል ሐሳብና አስተያየትን እየሰጡ ይገኛል። አንዳንዶች ግን የምታደርገውን ሁሉ እጅግ የምታውቅ አስተዋይ ሴት ናት፣ የትዳር ሕይወቷን ወደ ሚዲያ ማምጣቷ ምንም የሚያመጣባት ችግር የለም የሚል ሐሳብን እየሰጡ ነው። ሕዝብ ይህንን ጉዳይ ያነሳው በተደጋጋሚ የሚሰማውን የአደባባይ ሚስጥር በተመለከተ በሚወዳትና በሚያከብራት አርቲስትም ላይ ይህ እንዳይደርስ በመሳሳት ነው። በርካታ አርቲስቶች በዚሁ መንገድ እጅግ ደማቅ በሆነ ስነስርዓት ከተሞሸሩና የትዳር ሕይወታቸውን የፍቅር ግንኙነታቸውንም ለሚዲያ ይፋ ካወጡ በኋላ ወራትን ቀናትን ሳያስቆጥሩ የመለየታቸው ጉዳይ ይሰማል። ይህንንም ተከትሎ የአርቲስቶች ትዳር የተሳካ መሆን አይችልም ተብሎ እስኪደመደም ድረስ በኢትዮጵያ በርካታ አርቲስቶች ሲንግል ማም ከዚህ ባሻገር ጎጇቸውን ያፈረሱና አንዳንዶች ልጅ መውለድም ያልታደሉ መሆናቸው ይታወቃል። ይህንንም ተከትሎ ዋነኛው ፈተና ሕይወታቸውን ወደ አደባባይ ማምጣታቸውና በአደባባይ የሚታየውን በጎጇቸው በድብቅ መኖር አለመቻላቸው ነው። የመተማመንና ስራው የሚያመጣው ታላቅ ተጽዕኖም በትዳር ሕይወታቸው ላይ ትልቅ ፈተና ይፈጥራል የሚሉ ሐሳቦች በዚህ ጉዳይ ላይ ይነሳሉ። በተለይም አርቲስቶች ሀብት ብቻ በማየት የማያውቁትን ሰው ያገባሉ። ሁሉም ማለት ባይቻልም አብዛኞቹ ይህን መንገድ ለሕይወታቸው ስኬት ምርጫ ያደርጋሉ። ይህም ለትዳራቸው መፍረስ አንዱ ምክንያት ተደርጎ የሚነሳ ጉዳይ ነው ተብሎ ይነገራል። ነገር ግን በዚህ ሁሉ መሃል እንደ ፍናን ህድሩ የልጅነት ፍቅራቸውን የትዳር አጋራቸው የሚያደርጉና እጅግ ደማቅ የሆነ የትዳር ጎጆን የሚመሰርቱ የመኖራቸውም ጉዳይ የሚዘነጋ አይደለም። እኛም ተወዳጇን ተዋናይ ፍናን ህድሩ እንኳን ደስ አለሽ፣ የሰመረ የትዳር ሕይወትም ይግጠምሽ የሚል መልእክታችንን ከወዲሁ ለማስተላለፍ እንወዳለን። መረጃችን ይህንን ይመስል ነበረ። ለሚዲያው አዲስ ከሆናችሁ አሁንም ሰብስክራይብ ማድረጉን እንዳዘነጉት ከልብ እናመሰግናለን።